የልዑል እግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን ዋላችሁ? በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ ወደ መጨረሻው ክፍል ቁጥር 4 ትምህርታችንን ለመጀመር እንሞክራለን፣ እናጠናቀቀዋለን ማለት ነው። እንግዲህ ስለ ጣዖታት የምታመልኩትን ምረጡ በሚል ነው የጀመርነው። በዚያው ነው የምንፈጽመው። ነብዩ ኤልያስ 450 የበዓል ነቢያትን 400 ማምለኪያ አጽድ ነቢያትን በቀርሜሎስ ተራራ ላይ ሰብስቧቸው ገስጿቸዋል። ከመገሰጽም አልፎ ኖረውም አይጠቅሙም ስላለ በሞት እንዲቀጡ አድርጓቸዋል። እነዚህን 850 የማምለኪያ አጽድን የሚያመልኩትን በአጠቃላይ የበዓል አምልኮት ያላቸው ነቢያትን ሐሰተኞቹን ማለት ነው። ይኸውም አንደኛ ነገሥት ምዕራፍ 18 ቁጥር 21 ላይ ኤልያስም ወደ ሕዝብ ሁሉ ቀርቦ እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ? እግዚአብሔር አምላክ ቢሆን እርሱን ተከተሉ፣ በዓል ግን አምላክ ቢሆን እርሱን ተከተሉ ነው ያላቸው። በዓል ሲል አልፋዋ እና አይኑአ ብለናል ከዚህ ቀደም። የጣዖት አይኑአ የእግዚአብሔር በዓል፣ አልፋዋ የጣዖት ነው ብለናል። ለዚህም ነው አባታችን ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ ፊደል ይገድላልና መንፈስ ግን ሕይወትን ይሰጣል ያለው። ለዛ ነው በጠቢቡ ሰለሞን ስም ጥበባዊ ጸጋን በማመካኘት አደገኛ የክፉ መንፈስ ተግባራትን ጥቂቶቹን እንጠቁማችሁ። የጠቢቡ ሰለሞን ጥበብ የምንላቸው የትኞቹን ነው? አንደኛ ስር መማስ ቅጠል መበጠስ ነው የሰለሞን ጥበብ የሚባለው። ለምን እንደዚህ ታደርጋላችሁ ሲባሉ ይህማ የሰራዊት አጋንንት ጥበብ ነው፣ የሰለሞን ጥበብ ነው ይሉናል። የሰራዊት አጋንንት ጥበብ ነው። ሁለተኛ መስተፋቅር መስተዋድድ ማድረግና ማስደረግ የሰለሞን ጥበብ ነው የሚባለው ይሄ ነው። አሳፋሪዎች ናቸው። ሶስተኛው የወገኖቻቸውን ሀብት በአጋንንት ጥበብ እየሰበሰቡ እየሰለቡ ማለየት ማሰቃየት ነው የሰለሞን ጥበብ የሚባለው። አራተኛ እንደ ረቢ በማድረግና በማስለገም በመተትና በትብተባ እንዲሁም በአስማታቸው ጭምር የሰዎችን ሰላም እየነሱ የሚኖሩበትን ጣሪያና ግድግዳ በአጋንንት መንፈስ በድንጋይ ማስቀጥቀጥ ነው የሰለሞን ጥበብ የሚባለው። እጅግ ማፈሪያዎች ናቸው። አምስተኛ ክቡራን በሆኑት እውነተኞች ካህናት ስም ተመሳስሎ በማታለል በትብተባና በመተት ቀኛቸውንና ግራቸውን በማያውቁ ሰዎች ላይ ክፉን አጋንንት በማቆላለፍ ነው። ይህ ነው የሰለሞን ጥበብ የሚባለው። እናንተ ማፈሪያዎች አብላጫውን ጊዜ በዚህ ክፉ መንፈስ ጥቃት ተጋላጭን እየሆኑ ያሉት ሴቶች እናቶቻችን እህቶቻችን ናቸው። ይህንን ነው ማስተዋል ያለባችሁ። እንዲህ መሰሉን ክፉ ተግባር የሚፈጽሙና የሚያስፈጽሙ ሁላቸውም በርኩሳን መናፍስት ጥበብ የሚመሩና በተንኮል ወጥመድ ለሆዳቸው ያደሩ ሆዳደሮች ናቸው እንላቸዋለን። የጠላት ዲያብሎስ አሽከር ናቸው። ክርስቲያኖችም ከነዚህ አስመሳይ አገልጋይ ተብዬዎች ከመቼውም ቀን በላይ ተጠንቀቋቸው። 40 ክንድ ራቋቸው አደራ። እነዚህ ሁሉ ኮርቻ የሌላቸው ያጋንንት በቅሎች ናቸው ብዬ ስያሜ በሰጣቸው ማጋነን አይሆንብኝም። አዎ በቅሎች ናቸው። የጠላት ዲያብሎስ በቅሎ የትሮይ ፈረስ ናቸው። መዝሙረ ዳዊት ምዕራፍ 95 በቅንፍ 96 ቁጥር 5 ላይ የአሕዛብ አማልክት ሁሉ አጋንንት ናቸው ነው ያለው። የእነዚህ ሰዎች ሁሉ ስራዎች ተግባራቸው አጋንንታዊ ነው። አሕዛብ መደዴ ከእግዚአብሔር መንገድ የወጣ ማለት ነው። እንደዛ ነው። እናስተውል። የጠቢቡ ሰለሞን ድንቅ ጥበቡ ግን እግዚአብሔርን ማመስገን እግዚአብሔርን መፍራት ነው። ምሳሌ 1 ቁጥር 7 ላይ ጠቢቡ ሰለሞን ሲጽፍ የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ሰነፎች ግን ጥበብንና ተግሳጽን ይንቃሉ ነው ያለው። ሰነፎች ናቸው ይህን ጥበብ ንቀው እግዚአብሔርን ማመስገን ንቀው የጠላት ዲያብሎስን ጥበብ የተከተሉት። ምሳሌ 9:10 ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው ነው የሚለው። ቅዱሱንም ማወቅ ማስተዋል ነው ይላል። ከዚህ ውጪ የተለያዩ ቅጠላ ቅጠሎችን ለተለያዩ ስጋ ደዌያት ፈውስ የሆኑ ዘንድ መጠቀም ከአጋንንታዊ መንፈስ ጋር አይገናኝም። የጥበብ መጀመሪያ ግን እግዚአብሔርን መፍራት ነው። ቅዱሱንም እግዚአብሔር ቅድስት ሥላሴን በአንድነት በሶስትነት ማወቅ ግን ማስተዋል ነው ያለው ጠቢቡ ሰለሞን። መርጌታ ከሌ በማለት ማስታወቂያ እየሰሩ በሕክምና ቅመማ ቅመም ስም አጋንንታዊ ሴራ የሚሰሩ አሉና ሕዝበ ክርስቲያን በምንም ተአምር እንዳትቀበሏቸው እንዳትሰሟቸውም። በእርግጥ መልካም መርጌታዎች ለሥጋ ደዌ ፈውስ ሊሰጡ የሚችሉ እውነተኛ ሰዎችም አሉ። ክርስቲያኖች እነዚህንም ቀድሞ ስለ ትክክለኛነታቸው ማረጋገጫ ሳይኖራችሁ ወደ እነርሱ አትሄዱ ነው።
ኦሪት ዘዳግም ምዕራፍ 18 9 ቁጥር እስከ 14 ላይ እንዲህ ይላል። ከቁጥር 9 እስከ 14 እስቲ እንየው። አምላክህ እግዚአብሔር ወደሚሰጥ ምድር በገባ ጊዜ እነዚህ አሕዛብ የሚያደርጉትን ርኩሰት ታደርግ ዘንድ አትማር ነው ያለው። ወንድ ልጁን ሴት ልጁን በእሳት የሚያሳልፍ ሟርተኛም፣ ሞራ ገላጭም፣ አስማተኛም፣ መተተኛም፣ በድግምት የሚጠነቁልም፣ መናፍስትንም የሚጠራ ጠንቋይም፣ ሙታን ሳቢም በአንተ ዘንድ አይገኝ ነው ያለው። ተጠንቀቁ። ይህንንም የሚያደርግ ሁሉ በእግዚአብሔር ፊት የተጠላ ነው። ስለዚህም ርኩሰት አምላክህ እግዚአብሔር ከፊት ያሳድዳቸዋል፣ ይሳደዳሉ በዚህ ምድር። እግዚአብሔር በመቅሰፍ ቤታቸውን ይበረብረዋል። አንተ ግን በአምላክህ በእግዚአብሔር ዘንድ ፍጹም ሁን። የምትወርሳቸው እነዚህ አሕዛብ ሞራ ገላጮችና ሟርተኞችን ያደምጣሉ። አንተ ግን እንዲህ አታድርግ። እንዲህ ታደርግ ዘንድም አምላክህ እግዚአብሔር ከልክሎሃል ነው ያለው። በእኔ ደካማው ላይ አድሮ የሚነግራችሁ ይህንን እውነት ነው። ትንቢተ ሚልክያስ ምዕራፍ 3 ቁጥር 5 ላይም ይህንን ነው የሚነግረን። ለፍርድ ወደ እናንተ ቀርባለሁ፣ በመተተኞችና በአመንዝሮች በሐሰትን በሚምሉ የምንደኛውን ደመወዝ በሚከለክሉ መበለቲቱንና ድሀ አደጉን በሚያስጨንቁ የመጻተኛውንም ፍርድ በሚያጣምሙ እኔንም በማይፈሩ ላይ ፈጣን ምስክር ሆንባቸዋለሁ ይላል የሰራዊት ጌታ እግዚአብሔር። አልለወጥም። እናንተ የያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁም። ምድሪቷ በመተትና በአስማት የተሞላችን ብትሆን ክርስቲያኖች ያሉ ተስፋ አትቁረጡ፣ እነዚህ ይጠፋሉ፣ እናንተ ትለመልማላችሁ በሥጋም በነፍስም እያለን ነው። ይሄ ነው ማቴዎስ ወንጌል ምዕራፍ 23 ቁጥር 15 ላይ ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ሲያስተምር እንዲህ አለ። እናንተ ግብዞች ጻፎችና ፈሪሳውያን አንድ ሰው ልታሳምኑ በባሕርና በደረቅ ስለምትዞሩ በሆነውም ጊዜ ከእናንተ ይልቅ 2 እጥፍ የባሰ የገሃነም ድድ ስለምታደርጉት ወዮላችሁ ነው ያለው። በየባህሩና በየወንዙ ካህናት ነን እያሉ የውሸት ካህናት መተትና አስማት ሕዝበ ክርስቲያኑን ያቆላለፉታል። ከእነዚህ ሰዎች ራቁ። በካህናት ስም ቆቡንና ዘርፋፋውን ቀሚስ ለብሰው በእጃቸው ክቡር መስቀሉን ይዘው የወትሮ ስራቸው ግን ከአጋንንት ጋር ቤት ለቤተሰብ እየዞሩ ሕዝብን አገልጋዮች ነን እያሉ የሚያራቁቱ የሉም አሉ። ተጠንቀቋቸው። እጅግ የሚያስገርም ጉዳይ። እነዚህ ደግሞ ከላይ የተዘረዘሩትን ክፉ ተግባራት የሚፈጸሙባቸው በእነዚህ መጻሕፍት ነው። አንደኛ አውደ ነገሥት የሚባለው የጥንቆላ መጽሐፍ አንዱ ነው። ሁለተኛ መልክዓ ሰይጣን በመድገም ነው። ሶስተኛ ክታብ በክንዳቸው ላይና በተለያዩ የሰውነታቸው ክፍሎች ላይ በማስቀበር ጭምር ነው። መተትንና የአስማት ተግባራቸውን ሲያከናውኑ ዘግናኙን ክህደት በመፈጸም ነው። ድርሳነ ሚካኤልን ገልብጠው ረግጠው ነው። በዲያብሎስ ፊት ይቆማሉ። ከእርሱ ጋር ቃል በቃል ይነጋገራሉ፣ ያወሩታል። እንዲህ አድርገው ነው መተት የሚሰሩት። እነዚህን አጋንንታዊ መንፈስ ያላቸውን መጻሕፍት ከተቀደሱት እውነተኛ አዋልድ መጻሕፍት የመጽሐፍ ቅዱስ ልጆች ለይታችሁ በማውጣት በእሳት አቃጥሏቸው። ይህን በማድረጋችሁ በእግዚአብሔርም ዘንድ የተወደዳችሁ ያስብላችኋል። ሐዋርያው ቅዱስ ጳውሎስ በሐዋርያት ሥራ ላይ ቅዱስ ወንጌላዊው ሉቃስ እንደጻፈው ምዕራፍ 19 ቁጥር 18-19 ላይ ቅዱስ ጳውሎስ እንዲህ ነው ያስተማረው። አምነውም ከነበሩት እጅግ ብዙ ሰዎች ያደረጉትን እየተናዘዙና እየተናገሩ ይመጡ ነበር። ከአስማተኞችም ብዙዎች መጽሐፋቸውን ሰብስበው በሰው ሁሉ ፊት አቃጠሉት። ዋጋውም ቢታሰብ 50,000 ብር ሆኖ ተገኘ እንዳለ አቃጥሉት። እናንተ ጣዖትን በተመለከተ በአጠቃላይ ለቁጥር 4ም ሆነ ስለ ጣዖታት የተማርነውን ትምህርታችንን ለማጠቃለል በመጽሐፍ ቅዱስ ገንዘብን ከልክ በላይ ማፍቀርም አደገኛው ጣዖት እንደሆነ አይተን ትምህርታችንን እናጠቃልላለን። የማቴዎስ ወንጌል ምዕራፍ 6 ቁጥር 24 ላይ ለሁለት ጌቶች መገዛት የሚቻለው ማንም የለም፣ ወይም አንዱን ይጠላል ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል ሁለተኛውንም ይንቃል፣ ለእግዚአብሔርና ለገንዘብ መገዛት አትችሉም ያለው። በዚህ ዘመን አንዱ ትልቁ ባርነት ለገንዘብ መገዛት ነው። ገንዘብ ራሱን የቻለ አምልኮ ባዕድ ነው። ራሱን የቻለ አምላክ ነኝ ባይ ነው። በገንዘብ ምክንያት ነው ሃይማኖት የተሸጠው፣ ሰው ከሰው ጋር የተባላው፣ እርስ በርስ በዘረኝነት በጎጠኝነት ተከፋፍለን የምንገዳደለው በገንዘብ ምክንያት ነው። ኢሉሚናንቲ መንፈስ ውስጥ ገብቶ በማይጠቅም መንገድ ውስጥ በግብረ ሰዶም ጭምር የሚገባው በገንዘብ ምክንያት ነው። ገንዘብ ለማግኘት ተብሎ ነው ወንዱም ሴቱም እርስ በርስ የረከሰው። ስለዚህ ከዚህ መንፈስ ውጡ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ
ገንዘብን መውደድ የጥፋት ሁሉ ስር ነውና አንዳንዶችም ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ነው ያለው። ከሃይማኖት መሳሳቱ፣ በሌላ ችግር ውስጥ መግባት ስቃይ ሆኖ ለስጋም ለነፍስም መከራ የምናመጣው በራሳችን ጊዜ ነው። ይህ ሁሉ ችግር ገንዘብን መውደድ ነው። ከዚህ መንፈስ እንውጣ። ገንዘብን ስንወድ ይዞት የሚመጣው መዘዝም አለ። ይህንንም ማወቅ አለብን። የስጋ ምኞትን በሰውነታችን ላይ እንዲዘራ ያደርጋል። ገላትያ ምዕራፍ 5 ቁጥር 16-21 ላይ ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋንም ምኞት ከቶ አትፈጽሙ። ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና እነዚህም እርስ በርሳቸው ይቃወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም ነው ያለው። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የሥጋ ሥራም የተገለጠ ነው። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ ደመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው። አስቀድሜ እንዳልኩ እንደነዚህ ያሉትን የሚያደርጉ የእግዚአብሔርን መንግሥት አይወርሱም ነው ያለው። ገንዘብን ማፍቀር በእነዚህ ዘሮች ውስጥ እንድንወድቅ ያደርገናል። የዚህ ዓለም የጥፋት በር ዝሙት ነው። የበሩ ቁልፍ ደግሞ ዘፋኝነት ነው። ዋሸው። ይልቁንም ከነዚህ የሥጋ ምኞት ከተባሉት ኃጢአቶች ወጥተን የመንፈስ ፍሬ በተባሉት ጸጋዎች መሞላት አለብን። እነዚህም የመንፈስ ፍሬዎችን ቅዱስ ጳውሎስ ወደ ገላትያ ሰዎች ምዕራፍ 5 ቁጥር 22 ላይ እንዲህ ነው የጠቀሳቸው። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው ያለው። ይሄንን ፍሬዎች ነው በሰውነታችን ውስጥ በስጋ በነፍሳችን ሊዘሩ የሚገባው። እውነቱ ይሄ ነው። የትምህርታችንም ርዕስ የምታመልኩትን ምረጡ በሚለው በኢያሱ ወልደ ነዌ ምዕራፍ 24 ቁጥር 15 ላይ በተጻፈው መሪ የአዋጅ ቃል ነው። በዚሁ በመጨረሻው ሰዓትና ዘመን ያላችሁ ክርስቲያኖች ሆይ ዛራንጋሽ፣ ጫጩ ከልቻ፣ ቦረንትቻ፣ አዳለሞቴ፣ ብራንንጋል ነው፣ ወሰንገላ ነው፣ ወሰንገፋ ነው፣ ጠቋር ጨሌ አመቼሳ ነው የኛ አምላክ። መተተኞች ናቸው፣ አስማተኞች ናቸው። ገንዘብን ማምለክ ነው የምትመርጡት ወይንስ ልዑል እግዚአብሔርን ነው የምትመርጡት? ምርጫችሁን ይህን የአዋጅ ቃል የምትሰሙ ሁሉ ባላችሁበት ሆናችሁ መምረጥ ትችላላችሁ። መልሳችን የሚሆነው ግን ትክክለኛው ትምህርታችንና ምርጫችን የምናመልከው አምላካችን የምድሩም የሰማዩም ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ሕያው እግዚአብሔርን ብቻ ነው የምናመልከው። ሌላ ጣዖትና ባዕድ አምልኮትን አናመልክም። ስለ እውነተኛ ትምህርቱ በእውነት እግዚአብሔር ይክበር ይመስገን። አሜን። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 124 በቅንፍ 125 ቁጥር 1 ላይ እንዲህ አለ፣ በእግዚአብሔር የታመኑ እንደማይታወክ ለዘላለም እንደሚኖር እንደ ጽዮን ተራራ ናቸው ነው ያለው። እግዚአብሔርን ተደግፎ የወደቀ የለምና። ታላቁ አባታችን ጠቢቡ ሰለሞን የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል ነው ያለው። ስለዚህ ወደ እግዚአብሔር እንሩጥ፣ እርሱን እንደገፍ። እርሱን ተደግፈን አንወድቅምና። የምታመልኩትን ምረጡ። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 24 ቁጥር 15። ያስተማረን የመከረን አምላከ ቅዱሳን ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብርና ምስጋና ለእርሱ ይሁን። አሜን። ወስብሐት ለእግዚአብሔር።